ጉድ 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 ጉድ! ጦርነቱ ተነስቷል። አብርሽ ሴቱን አጫረሳቸው። በቃ አጫረሳቸው። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! አሁን እንግዲህ ፍቅር ብሎ ወደ ፍቅር መጥቷል። አይ በቃ አበዱ፣ ተጫረሱ። በቃ ተጫረሱ። በቃ ጦርነቱ ማን ያብረድ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። ሀባይቢ እንግዲህ እንደምታውቁት አብርሽ ወጠጤው፣ አብርሽ ቡችላው፣ አብርሽ ወንበዴው እንበለውና ማለት ነው ሴቱን ሁላ ሊያጨርስ መጣ። ያችንም ወድሻለሁ ይጠጋል። እንግዲህ መጀመሪያ የሚታወቀው ዩቱቡን እዚህ ደረጃ እንዲደርስ ያረገውን ሊያነቃቃ የቻለው ፍቅርን የዋህነቷን ተጠቅሞ ነው። ለምን ስንትን ስላለችው ስላፈቀረችው የማይሆን ነገር ብሎ ልቧን ስብርብር አድርጎ እንዳትቆም አድርጎ ብዙ አድርጓት በኋላ እንደገና አበርኩኝ ሀርኩኝ እያለ ጫካ ለጫካ ሲሄድ ፍቅር አይሆንም ስትለው ልብ ያፈቀረው እንጂ የተፈቀረ ጋር አይሆንም ይባላል። አብርሽ ፍቅርን ስለሚያፈቅራት ስለሚወዳት ወደ እሷ ሄደ። ልቡ አሻፈረኝ አለ። እኔም ልጅ አለኝ አንቺም ልጅ አለሽ አላት። አይ ጉድ! እሺ ሄርሜላስ ለልጅ እናት አልሆንክ ብለህ እሷን ትተህ እችኛዋን ሄርክ። መጨረሻውን አሁን ቁርጡን አሳወቅ። ይሄ ነገር ፍቅር አታረገውም። ብታረገው እንኳን አብርሽ ያው ግልጽ ነው ፍቅርን እንደሚወድህና እንደሚያፈቅራት እነሱ አዴብ እንዲይዙ የሚያረግበት ዘዴ የተጠቀምበት ቢሆንም ነገር ግን ፍቅርን ይወዳታል። እኔ አልወዳችሁም ማለቱ ይመስለኛል። ይሄ መልእክት ወደ ፍቅር ከሄደ እኔ የልጅነት ያለ ያኩሩርክሲያ ገመድ ትዝ አለኝ እኔ ማለት ነው። ፍቅርን መጀመሪያ ሲያፈቅር ታይሆን ሲቀር ምንድን ነው ገመድ ያነሳው። ገመድ አንስቶ በኋላ ማን መጣች? ሩታ መጣች። ሩታ ስትመጣ ደግሞ አይ ወይኔ እኮ ይወድሻለሁ አፈቅርሻለሁ እኔ እያለ አሁን ደግሞ ምን አረገ? ወደ ሄርሚ መጣ። ሄርሚን ሲቀጥል ደግሞ ወየው ያንቺ መልካምነት፣ ያንቺ ጨዋነት፣ ያንቺ ምንድንሲ፣ ያንቺ ምናምን አለና ልቧን ቀጥታ ታረጋትና አስገባ እጁ ላይ ታስገባ። በኋላ አሻፈረኝ አለ። አያችሁ አይደል? ወንዶች እንደዚህ ናቸው። ሴቶች አትታለሉ። ፍቅርም እንዳትጎጂ። አንቺ ደህና ነፃ ወጥተሻል። አሁን እኔ የምለው ሱስ አለባችሁ እንዴ? ዝምዛም የምትሉት ወንዶች አሁን 3 ሴት ማዳረስ ማለት ምን ማለት ነው? አሁንም ደግሞ ወደድኩ ትላለህ። እነዚህኞቹ ሲሄዱ ፍቅርን ደግሞ ታስቀይምና ሌላይቱን ደግሞ አሻፈሬ ብለህ ታመጣለህ። እንደዚህ እያልክ ይሄ ምንድን ነው? ለትዳራቶ ነው ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው ምን አይነት ጊዜ እንደደረስን አላውቅም። ይህ አሁን ትምህርቱ ምን ሊያስተምራል? ምንን ያሳያል? እስኪ ንገሩኝ ሀዋይ። ኧረ እንደው ላይ ጭምንጥቅ ያለ ህይወት ሄዳ ብላ ሊያገሬ ሰው የሚያስጠላ ነገር መስራት ያለው አብረሽ ማለት ነው። በጣም
በቃ ለዛ ያላት ልብስም ያለች ልጅ አሁን ደግሞ የልጅነት ያለ አይጉድ የልጅነት አንተ እንኳን ወንድን አታሰድብ፣ ወንድን አሰዳቢ እኔ ረበሹኝ አለ። እንደው ሴቶች ደግሞ እናንተ ማለት ነው ሴት እኮ ያፈቅር እንጂ ወንድ ይፈቀር አይወድም ብያለሁ። ያፈቅር ነው እሱ የሚወድን የሚለው እንጂ ይፈቀር ጭራሽ አይወድም። ሻፈረኝ ይላል ጥጋቡ ማለት ነው። ጭንቅላቱ ይወጣል። ስለዚህ የራሱ ጉዳይ። ሄርሚዬን የቆንጆ እርግፍ አርገሽ ትተሽው አንቺም ህይወትሽ መሪ እናቴ ከሱ የበለጠውን ከሱ ሸበላውን ከሱ መልካሙን ያዛርገሽ ብቅ እንደምትይ ተስፋለኝ። ሩታም ደግሞ ጠንከርከር ብለሽ ልጅሽ እንደምታሳድጊ ጎበዝ ነሽ። አንቺም እሱ እንደፈለገም ሲሄድ አንቺ ልጅሽን አሳድገሻል። አሁንም ቀጥይበት እላለውኝ። እኔ ተተበዳይ ጎኔ ማንም ይሁን ምን ማለት ነው። ነገር ግን አብረሽ ይሄ አመመኝ ያልከው መራቂያ ስለፈለግና ይሄ ነገር ሩታንና ሄርሜላ መራቅ ስለፈለገ ነው። ስበብ በዛ እያለ እንደፈለገ የሚጫወተው በሰው ላይ ማለት ነው፣ በሴት ላይ አሻፈረኛል። ከዛ በጣም ጠገብክ። እውነት በጣም የሚያስጠላ ስራ ነው ይሄ። ወንድነት፣ ይሄ ጀብድነት፣ ይሄ እውቅነት፣ ይሄ ታዋቂነት፣ ይሄ መልካምነት አይደለም። ይሄ የክፋት ጥግ ዘልዛላነት ይባላል። ተምትንዘላዘል ትዳርህን ቀጥለህ አድርገህ ያዝ። ያም ማለ ያም እንዲበለ ይሄም እንዲህ እያለ የሰው እየሰማችሁ ትዳራችሁን ስበጥኑ አንዷ ጋር ትለጠፍ ምንድን ስትል በቃ የሴቶቹን ህይወት ልታበላሽ ብድከልክ ማለት ነው። ወድር ላሉ አንተ ግን ምላሽህ ይሄ መሆኑ በጣም ይደብራል። እንዴ የሰው ልጅ እኮ ወደድኩህ አፈቀርኩህ ብሎ አንድ ሰው ሲመጣ ምንድን ነው መደረግ የያዘበት? ጀምር ያለው ላወላ የማይመስል ነገር ማለት ነው። እና ሩትዬ ሄርሜር ግፍ አርጋችሁ ተውት። ይሄ ወንድን ያሰድባል እንጂ ምንም ጥቅም የለም። ይሄ ጀብድነት አይደለም። ይሄ ወላሂ እውነቴን ነውና እንዲህ አይነት የቆሸሸ ስራ ባትሰሩ ብዬ እላለሁ። ለፈለገ የሚሆን ምንም ማለት ነው። በጣም ያስጠላል። እውነት ምን አይነት እንጃ አለቅጥ የዩቱብ ብር አሰክራችሁ መሰል ማለት ነው። ሁሉን ነገር ተለክ ብታረጉት ተለክ አርጉት። ይሄ በጣም ያስጠላል፣ ይደብራል ማለት ነው። እና ሩቲ ሄርሚ እናንተ ጀግና ናችሁ፣ እናንተ ጠንካራ ናችሁ። ሄዱበት የራሳችሁን ህይወት ብሩ ላለው ወዳችሁ ላክበራችሁ።